ነውና ቀኖና የሚለው ቃል የመጣው ካነን ከምትለው የግሪክ ቃል ነው። ቀኖና ካነን ቃላቶቹ ራሱ አይታችሁ ከየት እንደመጣ ማየት ትችላላችሁ። ካነን የሚለው ምን ማለት ነው ሲባል በቃ ሜትር ወይም የአንድ ነገር መለኪያ ማለት ነው። ካነን ማለት አንድ ሰው እንጨት መቁረጥ ሲፈልግ እንጨቱ 1 ሜትር እንዲሆን ከፈለገ በካነን ይለካና እዛች ጋር ይቆርጣል ማለት ነው። ካነን ምን ማለት ነው ሲባል ካነን ማለት ወይም ቀኖና ማለት የመለኪያ መሳሪያ ሜትር እንደማለት ነው። ከዛ በኋላ ከጊዜያት በኋላ ግን ልክ በተለይ ሐዋርያቱ ከሞቱ በኋላ አንድ ትልቅ ጦርነት ነበር። ይህ ጦርነት እኔ ነኝ ክርስቲያን የሚል አይነት ጦርነት ነበረ። እንዴት ሲባል ልክ ሐዋርያቱ ከሞቱ በኋላ ለሁለት ጎራ ተከፈለና በዚህ ሳይድ በአንዱ ሳይድ ኖስቲካውያን የሚባሉ አሉ። በዚህ ሳይድ ደግሞ እኛ አሁን ሐዋርያውያን አበው ብለን የምንጠራቸው የሐዋርያዊ አባቶች የምንላቸው አሉ። በሁለቱ መካከል ትልቅ ጦርነት ነበረ። ምን አይነት ጦርነት ሲባል በዚህ ጋር ያሉት ኖስቲካውያኑ ምን ይላሉ? እኛ ከሐዋርያት በድብቅ የተቀበልነው ትምህርት አለ። ይህ ትምህርት ሐዋርያቱ በቃል የነገሩን ነው፣ በጽሁፍ ምናምን ያስተላለፉልን ሳይሆን ሐዋርያቱ በቃል ለኛ የነገሩን ትምህርት አለ ሲሉ፣ በዚህ በኩል ያሉት ሐዋርያን አበው ደግሞ አይደለም ሐዋርያት በድብቅ ያስተማሩት በድብቅ የተናገሩት ነገር የለም። ሐዋርያቱ የተናገሩት የሰበኩት ለዓለም ነው። እንደዚህ በፐብሊክ በሆነ ህዝብ ሊሰማው በሚችል መልኩ ነውና ምንም አይነት የተደበቀ እውነት የለም የሚል ክርክር ነበር ማለት ነው። በዚህ መሃል ማን መሰላችሁ? ኢራኔስ የተባለ ሊዮን አካባቢ ያለች ቤተክርስቲያንን የሚመራ የነበረ ኢራኔስ የተባለ አባት ካነንን ለምን ተጠቀመው መሰላችሁ? በላቲኑ ሬጉላ ፊዴ በግሪኩ ደግሞ ካነን የሚባል ነገር አመጣ። ያ ቅድም ማንኛውም ነገር የሚለካበት መሳሪያ ነው ካነን ብለን ነበር። ነገር ግን ልክ ኢራኔስ ሲጠቀመው እንዴት ተጠቀመው? አንድ ክርስቲያን ነው ተብሎ ለመናገር በምንድን ነው የምንለካው? ይሄንን ማመን አለበት የሚባሉ መለኪያዎች መጡና አንድ ክርስቲያን የሚባለው በእነዚህ መስፈርቶች ሲያልፍ ነው የሚል ነጥብን አመጣማ ኢራኔስ ማለት ነው። ስለዚህ ካነን ምን ሆነ? ምንድነው የኖርማል የሁሉም ነገር መለኪያ ወጣና አንድ ክርስቲያን የሚያስብለው ነገር መለኪያ ሆነ ማለት ነው። ካነን ምን ሆነ? የአንድ ክርስቲያን የመሆኑ መለኪያ ሆነ ማለት ነው። ጊዜያት ሲያልፉ ደግሞ ክርስትና ከአይሁድ ምኩራብ የተለየ አዲስ እንቅስቃሴ ስለነበር በቻሉት አቅም ክርስቲያኖች አይሁድን መምሰል አይፈልጉም ነበር። ምን ያደርጉ ነበር ሲባል ከአይሁድ ራሳቸውን ለመለየት የተቻላቸውን አቅም ያደርጉ ነበር። አንደኛው ሜትድ ምድረው ሲባል እንደ ሂስቶሪካል ሃይፖቴሲስ የሚቀርበው የአይሁድ ጽሁፎችን ካያችሁ በጥቅልል የተቀመጡ ናቸው። የክርስቲያኖች ግን አብዛኞቹ ኮዴክስ ወይም እንደ መጽሐፍ የሚገለጡ ናቸው። ያም አንዱ ከአይሁድ ለመለየት የፈለጉበት ሜትድ ነው የሚባል ሃይፖቴሲስ አለ እና በዚህን ያክል ከአይሁድ መለየት የፈለጉት ክርስቲያኖች ምን አይነት ትግል ገጠማቸው? እኛ ከአይሁድ የተለየን እንቅስቃሴ ከሆነን መጽሐፍቶቻችን የቶቹ ናቸው የሚል ጥያቄ መጣ። ምን ሆነ? አሁን ካነን ትርጉሙ መጀመሪያ ላይ ማንኛውም ነገር የሚለካበት መሳሪያ፣ ከዛ በኋላ አንድ ክርስቲያን የሚለካበትን መሳሪያ፣ አሁን ደግሞ ሶስተኛ ጊዜ ደግሞ የቶቹ መጽሐፍት የኛ ካነን ናቸው፣ የቶቹ ዝርዝር መጽሐፍ ነው እኛን ሩል የሚያደርጉን የሚገዙን የሚል ትርጉም ተሰጠው ማለት ነው። አሁን እኛ የምንጠቀመው ካነን ወይም የመጽሐፍ ቅዱስ ቀኖና ስንል ምን እያልን ነው? የቶቹ ዝርዝር መጽሐፍት እውነተኛ መጽሐፍ ቅዱስ ናቸው፣ እውነተኛ ዝርዝር ናቸው እያለን ነው። አንድ ነገር ላሳያችሁ። ቀኖና እንዴት መጣ የሚለውን የሚገልጽ አንድ ጽሑፍ ላሳያችሁ። ይህ ጽሑፍ በኒቂያ ጉባኤ ላይ የተፈጠረን አንድ ታሪክ ያትታልና በዚህ ታሪክ ላይ እንዲህ ይላል። ጉባኤው ቀኖናዊ መጽሐፍትና ቀኖናዊ ያልሆኑ መጽሐፍትን እንዲህ ባለ መንገድ ለይቶ አሳይቷል። እንዴት ሲባል ሁሉንም መጽሐፍት በእግዚአብሔር ቤተ መቅደስ ገበታ ላይ አኖሩት። ከዚያም ጸለዩ፣ እግዚአብሔርንም ለመኑ። በአምላክ መንፈስ የተጻፉት መጽሐፍት በገበታው ላይ እንዲሆኑ፣ የውሸት መጽሐፍት ደግሞ በታች እንዲወድቁ ለመኑ። በትክክልም እንደዚያ ሆነ ይላል። ሲኖዲከስ ቪተስ የተባለ ስለ ኒቂያ ጉባኤ የሚያትት ሰነድ። በጣም ደስ የሚል
ክርስቲያኖች በዚህ መልኩ መጽሐፋቸውን ካገኙ በጣም የሚያስገርም ታምራታዊ የሆነ የአምላካዊ ጣልቃ ገብነት ያለበት የመጽሐፍ ዝርዝር ይሆን ነበረ። ነገር ግን በሚያሳዝን ሁኔታ እኔም እናንተም እንድናዝን በሚያደርግ ሁኔታ ይሄ ሐሰተኛ ሰነድ ነው። ልክ ኒቂያ ጉባኤ ካለፈ ከ600 ዓመት በኋላ የመጣ ሐሰተኛ ሰነድ ነው። ስለዚህ እንደዚህ አይነት ምንም አይነት መለኮታዊ የሆነ ከአንድ አካል አንደኛ መለኮታዊ የሆነ ሁለተኛ ደግሞ ከአንድ አካል ወይም ከአንድ ቤተክርስቲያን ወይም ከአንድ ስልጣን የወረደ ምንም አይነት የዝርዝር ቀኖና የለም። ይህንን ተቀበሉ ብሎ ከሆነ ጊዜ በኋላ እንድንቀበል ያደረገን አካል የለም ማለት ነው። ምን ያስፈልጋል ሲባል በተቻለን አቅም መቆፈር ያስፈልገናል፣ ትክክለኛውን የመጽሐፍ ቅዱስን ቀኖና ለማወቅ ማለት ነው። እንደዚህ አይነት ምንም አይነት ከበላይ ያለ ስልጣን የሰጠን አካል የለም። አሁን የምንጀምረው ምን ላይ ነው ሲባል ክርስቲያኖች ዝም ብሎ ከመሬት የበቀለ እምነት አይደለም። መጀመሪያ አይሁዳውያን ነበሩ። ከዛ ከነዛ አይሁዳውያን መካከል ኢየሱስን የሚከተሉ አይሁዳውያን ናቸው ክርስቲያን ተብለው የቀጠሉት። ክርስትና ዝም ብሎ ከመሬት ተነስቶ ያደገ እምነት ሳይሆን በነበረ መጽሐፍ ላይና በነበረ ትራዲሽን ላይ ተመስርቶ ኢየሱስ የተከተለ ነው። ለመጀመሪያዎቹ ክርስቲያኖች ማለትም ለሐዋርያቱ ክርስቶስ ምን ነበረ ሲባል ክርስቶስ የነዛ የብሉይ ኪዳን መጽሐፍት ፍጻሜ ነው። ልክ ኢየሱስ ክርስቶስን ሲያዩ ሐዋርያት የሚያዩት የመጽሐፍ ቅዱስን ብሉይ ኪዳን ላይ የተጻፈው ነገሮች የሕጉ የነቢያቱ የነዚያ ሁሉ ፍጻሜ አድርገው ነበር ኢየሱስ ክርስቶስን የሚከተሉት። ልክ ጳውሎስ ጋር ስትመጡ ለምሳሌ ሮሜ ምዕራፍ 3 ቁጥር 2 ላይ ምንድን ነው የሚለን? ቁጥር 1 ላይ የአይሁድ ብልጫው ምንድን ነው? መገረዝ ጥቅሙ ምንድን ነው ካለ በኋላ ቁጥር 2 ላይ ወረድ ስትሉ አስቀድሞ የሕግ ቃላት አደራ ተሰጧቸው። እግዚአብሔር የሕጉን ቃላት አስቀድሞ አደራ የሰጠው ለአይሁዳውያን ነው ማለት ነው። ልክ ሮሜ ምዕራፍ 9 ቁጥር 5 ጋር ስትሄዱ ስለ እስራኤላውያን ሲያወራ እነሱ እስራኤላውያን ናቸው። የሕግ መሰጠት፣ የመቅደስ ስርዓት፣ ኪዳን፣ ሕግ ለነሱ ናቸው። ክርስቶስ ከነሱ መጣ፣ እሱም ከሁሉ በላይ ሆኖ የተባረከ አምላክ ነው። ክርስቶስ የመጣው ሕግ ለተሰጣቸው ሕግ ይዘው ለነበሩ አካላት መጽሐፍት ይዘው ከነበሩ አካላት ነው ማለት ነው ክርስቶስ የመጣው። ስለዚህ ሲባል ቤተ ክርስቲያን የአይሁድን መጽሐፍ ተቀብላ በኢየሱስ ክርስቶስ ፍጻሜ ላይ ተከትላ ይዛ የቀጠለች አካለች ማለት ነው። ስለዚህ ምን ማወቅ ያስፈልጋል? አንድ አካል ክርስቶስ ማነው የትክክለኛውን የመጽሐፍ ቅዱስን የክርስቲያኖችን ቀኖና ለማወቅ ምን ማድረግ አለበት ሲባል ቀድሞ የተቀበሉትን አይሁዳውያን የእነሱን ቀኖና ማወቅ አለበት ማለት ነው። የአይሁድ ቀኖና ምን ይመስላል የሚለውን ካወቅን ከአይሁድ የተቀበልነውን ቀኖና መያዝ አለብን። ትክክለኛውን ቀኖና ማወቅ እንችላለን፣ የቱን የብሉይ ኪዳንም ማለት ነው። የዕብራውያኑ ቀኖና ወይም የእስራኤላውያኑ ቀኖና ስንት መጽሐፍን ይይዛል ሲባል በ3 ጥቅል የሚጠራ ነው። ታናክ ነው የሚባለው። እኔ ፕሮናውንሴሽኑ ያው ማተር አያደርግልንም እዚህ ጋር ግን 3 ፊደሎችን ታያላችሁ ታናክ የሚሉ ታ የምትወክለው ት የምትለዋ ቶራህን ነው። ና ማለት ነቢም ወይም ነቢያት ማለት ነው። ከቱቪም ማለት ደግሞ ሌሎች ጽሁፎች ማለት ነው። የአይሁዳውያን መጽሐፍ ለ3 የተከፈለ መጽሐፍ ነው። ሕግ፣ ነቢያትና ሌሎች ጽሁፎች ተብሎ ማለት ነው። ይሄ የአይሁዶች ለ3 መጽሐፍን የመክፈል ነገር አሁን ያሉ አይሁዶች የፈጠሩት ነው ወይ ሲባል አይደለም። አሁን ያሉ አይሁዶች የፈጠሩት ሳይሆን አይሁዳውያን ክርስቶስ ከመምጣቱ በፊት የነበሩ ሰዎች ይዘውት የነበሩት የመጽሐፍ ዝርዝር ነው። አሁንም አንድ ነገር ላሳያችሁ። በክርስቶስ ከመምጣቱ ከ200 ዓመት በፊት ወደኋላ ከክርስቶስ መወለድ በፊት አብዛኛው ማህበረሰብ ከዕብራይስጥ ከመናገር ይልቅ ወደ ግሪክ ቋንቋ እየተሳበ ስለነበር ምንድነው መሪ የነበረችውም ኢንፍሉዌንሻልም የነበረችው የግሪክ ስልጣኔ ስለነበር ህዝበ እስራኤላውያኑ የተበተነው አብዛኛው ግሪክ ተናጋሪ ነበር። መጽሐፍት ወደ ግሪክ የመተርጎም ስራ አስፈላጊ ነበር። አሁን በኋላ ላይም 70 ሊቃናትን ቶሎ ብለን ስናይ እሱን አብረን እናያለን። ልክ በዛ ላይ
አንድ መጽሐፍ ነበር። እሱም የሲራክ መጽሐፍ ነውና የሲራክን መጽሐፍ የጻፈው ኢያሱ የተባለ ነው። ሌላው ቦታ ስታነቡ ኢየሱስ ተብሎ ሊጠራ ይችላል። ኢየሱስና ኢያሱ የሚለው ስም በቅይር የምንጠቀማቸው ስሞች ስለሆኑ ነው እና ግራ እንዳትጋቡ ነው። እና ኢያሱ የተባለ ሰው ሲራክን መጽሐፍ ከጻፈ በኋላ የልጅ ልጁ ይሄን መጽሐፍ ወደ ግሪክ የመተርጎም እቅድ ነበረውና መጽሐፉን ወደ ግሪክ ከተረጎመ በኋላ ከአባቱ ጽሑፍ በተጨማሪ ለአባቱ ጽሑፍ መግቢያ ነገር ጽፏል። አባት አያቱ እንደዚህ ነበር እንደዚህ አድርጓል፣ መጽሐፉ ይህን ይመስላል ምናምን የሚል መግቢያ፣ ያው ትርጉም ሲሰራ ያው መግቢያ ያስፈልጓል እና መግቢያው ላይ በሚያስገርም ሁኔታ ቀድሞ የነበሩትን መጽሐፍት በሶስት ጥቅል ይጠራቸዋል። ልክ አሁን ያሉ አይሁዳውያን በሶስት ጥቅል እንደሚጠሩት ሕግ፣ ነቢያትና መዝሙራት ብለው ማለት ነው። የኢያሱ የልጅ ልጅ ይሄ መግቢያውን ሲጽፍ ምን ብሎ ጽፎልናል? ቁጥር 7 ላይ መሰለኝ የኔ አያት ኢያሱ ይላል በሕግ በነቢያትና በአባቶች ሌሎች ጽሑፎች ጥልቅ ትምህርት ላይ ራሱን ከሰጠና በእነርሱም የተሻለ ክህሎት ካገኘ በኋላ ራሱን በትምህርትና ጥበብ ርዕሰ ጉዳይ የተወሰኑ ጽሑፎችን ለመጻፍ ተነሳሳ ብሎ ያስቀምጣል። አያቱን ሲገልጸው የሶስቱም ጥቅል ለመጻፍ የተማረና በእነሱ ላይ ራሱን ሰጥቶ የነበረ ሰው አድርጎ ይጠራዋል። ስለዚህ ከክርስቶስ መምጣት በፊት የነበሩ አይሁዳውያን መጽሐፋቸውን በሶስት ጥቅል ሕግ፣ ነቢያትና መዝሙራት ብለው ይጠሩ ነበር። ልክ ክርስቶስ መጥቶ ምድር ላይ ሲያስተምር ይሄንን ተቀብሎ ነው ያስተማረው። ሉቃስ 24 ቁጥር 44 ላይ ከእናንተ ጋር ሳለው በሙሴ ሕግ በነቢያት በመዝሙራትም ስለ እኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃሌ ይህ ነው አላችሁ። መጽሐፍቱን የብሉይ ኪዳንን መጽሐፍት በስንት ይጠራቸዋል ኢየሱስ ክርስቶስን? ልክ የኢያሱ የልጅ ልጅ የግሪኩን ትርጉም ሲሰራ እንደጠራቸው ሕግ፣ ነቢያትና መዝሙራት ብሎ መዝሙራት የጽሁፎች ዋና በጽሁፍ ዝርዝር ላይ ያሉት ዋና ጽሁፎች መዝሙራት ስለሆኑ ጽሁፎች መዝሙራትም ተብለው ይጠራሉ። አይሁዳውያን መጽሐፋቸውን በሶስት ጥቅል ይጠራሉ። እሱም ሕግና መዝሙራትና ነቢያት ነው። ግን ይሄን ማለቱ ስንት ቁጥር እንደሆነ መጽሐፍቶቹ ዝርዝር ስንት እንደሆነ ግን እናውቃለን ማለት አይደለም። ምን ማድረግ አለብን? ሌላው በእነዚህ ዝርዝር መጽሐፍ ውስጥ ደግሞ የሚካተቱ መጽሐፍት እነማን ናቸው የሚለው ቁጥራቸው ስንት ነው የሚለውን ማወቅ ይገባናል ማለት ነው። የዕብራውያኑን ቀኖና በቁጥር ስንት ነው የሚለውን የነገረን ጆሲፈስ የተባለ የታሪክ ጸሐፊ ነው። ጆሲፈስ ክርስቶስ ከሞተ እና ከተነሳ ከ40 ዓመት በኋላ ከ40 ዓመት እስከ 60 ዓመት በኋላ አካባቢ ላይ ታሪክን ይጽፍ የነበረ ሰው ነው። 40 ዓመት ስል 40 ዓመተ ምህረት ሲሆን ክርስቶስ ከሞተ 40 ዓመት ካለፈ በኋላ ማለት ነው። እስራኤላውያን ምን አይነት እንደነበሩ ስለነሱ ታሪክ በሰዓቱ ስለነበረው አብዛኛው መረጃ የሚገኘው ከጆሲፈስ ነው አንዱ እና የአይሁድ መጽሐፍት ስንት ናቸው የሚለውን ጆሲፈስ ይነግረናል። ንጽጽሩን ሲያደርግ ጆሲፈስ ግሪካውያኑ በጣም ብዙ መጽሐፍ ስላላቸው እኛ አይሁዳውያን እንደነዛ እንደ ግሪኮቹ አይደለንም ብሎ ነው ንጽጽር እየሰራ ያለው ጆሲፈስ። አጌነስት አፒዮን መጽሐፍ 1:38 ላይ እንዲህ ይላል፣ በእኛ በአይሁዶች ዘንድ እንደ ግሪኮች የሚጣለንም ካለ በኋላ 22 መጽሐፍት ብቻ አሉን ብሎ ይገልጿል ጆሲፈስ። በሰዓቱ የነበሩ አይሁዳውያን ይሄ በሶስት ጥቅል የተጠሩት መጽሐፍት በቁጥር ስንት ናቸው ሲባል 22 ናቸው። እነዚህ የሁሉንም ያለፈውን ዘመን ታሪክ የያዙ ሲሆን ይላል እንደ አምላካዊ ጽሑፍ በትክክል የሚታመኑ ናቸው። እነዚህም ካለ በኋላ ከፍጥረት አንስቶ እስከ ሙሴ ሞት ድረስ ያለውን ሕግ ሲነግረን ይላል ከሙሴ ሞት አንስቶ ደግሞ እስከ አርጤክስስ ያለውን ደግሞ ነቢያት በ13 መጽሐፍት ይነግሩናል ይላል። የተቀሩት አራት መጽሐፍት ደግሞ አምላክን ማመስገኛ መዝሙሮችና ሰዎች እንዴት እንደሚኖሩ የሚያስተምሩ ስርዓቶችን የሚገልጹ መጽሐፍት ናቸው ብሎ ጆሲፈስ ይነግረናል። ስለዚህ አይሁዳውያኑ በሶስት ጥቅልል የሚጠራ ሕግ፣ መዝሙራትና ነቢያት ተብሎ እነዚህ ሶስት ጥቅል የሚጠሩ መጽሐፍት ደግሞ በቁጥር 22 የሆኑ መጽሐፍት እንደሆኑ ጆሲፈስ ይነግረናል ማለት ነው። ሌላኛው ከ70 ዓመተ ምህረት እስከ 200 ዓመተ ምህረት ባለው ጊዜ
24 የሚለውን ቁጥር በተመሳሳይ ሁኔታ እናገኛለን። በመጀመሪያ ደረጃ 24 የሚለውን ቁጥር የምናገኘው ከቶማስ ወንጌል ላይ ነው። የቶማስ ወንጌል ላይ ደቀ መዛሙርቱና ኢየሱስ በሚያወሩበት ሰዓት ምን ይላሉ? ደቀ መዛሙርቱ እንደዚህ ይላሉ፣ በእስራኤል 24 ነቢያት ተናግረዋል፣ ሁሉም ስለ አንተ ተናግረዋል። እርሱም መልሶ እንዲህ አለ፣ በፊታችሁ ካለው ሕያው ሰው ቸል ብላችሁ ስለ ሞቱ ሰዎች ትናገራላችሁ ይላል። የቶማስ ወንጌል ላይ ባርቴርማን የተረጎመው ገጽ 323 ላይ እና የቶማስ ወንጌል ላይ ቶማስ ወንጌልን ተቀበሉና ቶማስ ወንጌል እውነት ነው እያልኩ አይደለም፣ ግን ቶማስ ወንጌል በሰዓቱ የነበረውን የአይሁዳዊ መረዳት ይነግረናል። ጸሐፊው አይሁዳዊ ስለሆነ ማለት ነው። ስለዚህ በሰዓቱ የነበሩ አይሁዳውያን 24 መጽሐፍ አሉዥን አለ 24 መጽሐፍት እንደሚቀበሉ ኤክስፕሊሲትሊ ሳይሆን 24 የሚለውን ቁጥር ግን ሰጀስት ያደርገናል። ሌላኛው በዛው ቶማስ ወንጌል በተጻፈበት አካባቢ አራተኛ ዕዝራ ወይም ሁለተኛ ዕዝራ የሚባለው የራእይ መጽሐፍ ነው። ዕዝራ የሚባል አካል ያየው የራእይ መጽሐፍ ነው። እዛ ላይም መጽሐፍት እንደተጻፉና 94 መጽሐፍት ማለትም 24ቱ መጽሐፍት በግልጽ በማንኛውም ሰው የሚነበቡ ሲሆኑ የተቀሩት 70 መጽሐፍት ግን ዝም ብሎ ተደብቀው ያሉና ውስጣቸው በጣም ሚስጥር ያለ ነገር ግን ሁሉም እንዲያነበው በግልጽ ያልወጣ መጽሐፍት አይነት ህልምን ራእይን ያያል። ዕዝራም በተመሳሳይ 24 የሚለውን ቁጥር ዓለም አቀፋዊ የሆነ ግልጽ የሆነ መጽሐፍት እንዳሉ ይጠቁመናል። ቅድም ጆሲፈስ በቁጥር 22 ናቸው እና እነሱም ህግ፣ መዝሙራን፣ ነቢያት ነው ብሎናል። የቶማስ ወንጌልና የዕዝራ መጽሐፍ ደግሞ እነዚህ መጽሐፍት 24 እንደሆኑ አሉዥን ይሰራሉ። አሁን 24 ነው ወይስ 22 ነው የሚል እንትን ውስጥ ይገባል ማለት ነው። 24ም 22ም የሚለው በይዘት አንድ አይነት መጽሐፍት ናቸው እና ምንድነው 22 እና 24 ያስባላቸው ሲባል 22 የሚሉት በኋላ እናየዋለን። 22 የሚሉት የአይሁድ የዕብራይስጡ የፊደላት መጠን 22 ስለሆነ እነዚህ 22 ፊደላት ከ22 መጽሐፍት ጋር ለማገናኘት በማለት መጽሐፍትን እያጣመሩ ይቆጥራሉ። እንዴት ሲባል ለምሳሌ አንደኛ፣ ሁለተኛ ሳሙኤል፣ አንደኛ፣ ሁለተኛ ነገሥት ስንል እነዚህን እንደ አንድ መጽሐፍት ሊጠሩ ይችላሉ። ወይም ሳሙኤል፣ ሁለቱን ሳሙኤል እንደ አንድ፣ ሁለቱን ነገሥት እንደ አንድ። እንደዚህ ሰቆቃ ኤርሚያስን ከኤርሚያስ ጋር ሊያደርጉት ይችላሉ። የሩትን መጽሐፍት ከመሳፍንት ጋር ሊደባልቁት ይችላሉ። ነቢያት፣ እነዚህ ትናንሽ ጽሑፍ ያላቸው ነቢያትን ደግሞ እንደ አንድ መጽሐፍ 12ቱን እንደ አንድ መጽሐፍ ሊያደርጉ ይችላሉ። እንዴት ያደርጉታል የሚለው 22 ለማምጣትና 24 ለማምጣት ስለሆነ ከአንድ አካል ወደ አንድ አካል ሊለያይ ይችላል። ነገር ግን ዓላማው ምንድን ነው ሲባል የዕብራውያኑ የፊደላት መጠን ጋር እኩል ለማድረግ የሚደረግ ነው ማለት ነው 22 የሚለው። እሺ 24 ሲባል 24 የሚለው ቁጥር ይሄ ከሁለተኛው መቅደስ ጋር የሁለተኛው መቅደስ አካባቢ የነበሩ ራእዮች እና ዮሐንስ ራእይም ጋር ስትመጡ 24 የሚለው ቁጥር ይሄ ከራእይ ጋር የተያያዘ ቁጥር ነው። ዮሐንስ ራእይ ጋር ስታዩ 24ቱ ሽማግሌዎችን ታያላችሁ። ሌሎች የሁለተኛው መቅደስ አካባቢ ጋር የነበሩ ሌሎች ጽሑፎችም ላይ 24 የሚለው ቁጥር ከራእይ ጋር የተያያዘ ቁጥር ነው። ሌሎች ሰዎችም 24 የሚለውን ቁጥር በራእያቸው በተደጋጋሚ እንዳዩት ጽፈዋል። ስለዚህ 24 የሚለው ቁጥር ከአምላካዊ ከሆነ ልምምድ ጋር የተያያዘ ስለሆነ መጽሐፍቱን 24 የማድረግም ልምምድ ነበር ማለት ነው። አሁን ደግሞ መጽሐፍቱን ቅድም 22 ለማምጣት ነበር፣ አሁን ደግሞ 24 ለማምጣት መጽሐፉን በራሳቸው መንገድ ኦርደር ያደርጉታል። ግን ውስጥ ይዘታቸው ግን ሁሉም መጽሐፍት አንድ አይነት ነበሩ ማለት ነው። ልክ የካቶሊክ ኢንሳይክሎፒዲያ ኒው ካቶሊክ ኢንሳይክሎፒዲያ ቮሊዩም 2 ላይ ቢብሊካል ካነን በሚለው ገጽ 29 ላይ አይሁድ በሰዓቱ የነበሩት አይሁዳውያን በቁጥር 22 ወይም 24 መጽሐፍት ነገር ግን አንድ አይነት መጽሐፍት እንደሚቀበሉ ይነግረናል ማለት ነው። ከጊዜ ሂደት በኋላ አሁን እስካሁን ያየነው የነበረው ይሄ ውይይቱ በአይሁዳውያን ነው። ዕብራውያንን መጽሐፍ ካያችሁ በአብዛኞቻችን አይተናል። የዕብራውያንን መጽሐፍም ካያችሁ የአይሁዳውያን የአምልኮ ስርዓታቸው ምናምን በሙሉ የተያያዘው ከምን ጋር ነው?
ከቤተ መቅደሱ ስርዓት ጋር ነው። 70 ዓመተ ምህረት ላይ ደግሞ ይሄ የእምነታቸው በሙሉ ይሄ የአምልኮ ስርዓታቸው በሙሉ የተገናኘው ይሄ መቅደስ ፈረሰ። አይሁዳውያን ምን ሆኑ? ይሄ ዕለት ተዕለት ይፈጽሙት የነበሩ በቤተ መቅደስ ያሉ የአምልኮ ስርዓታቸው በሙሉ ማድረግ አልቻሉም፣ ተበተነ ማለት ነው። ይሄ እንዳይሆን በማለት የአይሁድ መምህራን እንዴት ነው ይሄንን የአምልኮ ህይወታችንን እንዴት ነው የምናድሰው በሚል ዓላማ ጀምኒያ በምትባል ቦታ ላይ ተሰበሰቡ ማለት ነው። በሰዓቱ ከተነሱ ርዕሶች መካከል አንዱ ምንድን ነው ሲባል ቅዱሳን መጽሐፍት ከተነኩ በኋላ ዝም ብለን ሌላ ዕቃ ደግሞ አንነካም። ቅዱስ የሆነውን መጽሐፍ ነክቷልና እጃችን ረክሷል፣ እጃችንን መታጠብ አለብን የሚል ልማድ ነበራቸውና ታዲያ ሲባል አንዳንድ ጥርጣሬ የነበረባቸውን መጽሐፍት እነዚህ መጽሐፍት እጃችንን ያቆሽሻሉ የሚል ጥያቄ ተነሳ ማለት ነው። ለምሳሌ መጽሐፍ አስቴር ከሆነ መጽሐፍት አስቴርን እጃችን ከተነካ በኋላ ይቆሽሻል። መክብብ ከሆነ መክብብን ከነካ በኋላ ወይም መኃልየ ከሆነ መኃልየን ከነካም በኋላ እጃችንን መታጠብ አለብን የሚል ጥያቄ መነሳት ጀመረ ማለት ነው። እዛ ውይይት ላይ ሶስቱንም መጽሐፍ መክብብን፣ መኃልየ ዘሰለሞንም መጽሐፍ አስቴርም አዎ ያቆሽሻሉ በሚል ነው የተደመደመው ውይይቱ። አሁን ይሄን ውይይት በሁለት ጽንፍ ይወሰዳል። አንዱ ጽንፍ በቃ ምንም ከቀኖና ጋር አይገናኝም፣ ለቀኖና መጠቀስ የለበትም የሚል ጽንፍ አለ። አንዱ ጽንፍ ደግሞ ቀኖናን አይሁዳውያን ጀምኒያ ላይ ወስነዋል የሚላል። ሁለቱም ልክ አይደለም። ቀኖናቸው የአይሁዳውያን በቁጥር 22 የሆነ በክፍል ደግሞ ለሶስት የተከፈለ ሕግ፣ ነቢያትና ጽሑፎች ተብሎ የተከፈለ 3 ክፍል መጽሐፍ እንደነበር ከድሮም የታመነ ነበረ። ነገር ግን አንዳንድ መጽሐፍት ላይ ጥያቄ ስለነበር ያንን ጥያቄ የመለሰ መጽሐፍ ነው። በቀኖና ላይ አስተዋጽኦ አለው። ነገር ግን ምንም አይነት የተወሰነ ቀኖና እዛ ላይ የለም ማለት ነው። የአይሁዳውያን መጽሐፍ በቁጥር 22 ወይም 24 በክፍል ደግሞ ለሶስት የተከፈሉ መጽሐፍት እንደሆኑ መረዳት አለብን ማለት ነው። ይሄ 22 እና 24 የሚለው ሲበተን ጋይስ አሁን ወንጌላውያኑ ፕሮቴስታንት እጅ ላይ የምታዩት እኔ እጅ ላይ የምታዩት የ66ቱ መጽሐፍ ላይ ያሉት 39ኙ መጽሐፍ ናቸው። 22ቱ ወይም 24ቱ ሲበተኑ ማለት ነው። ከጊዜያቱ ሂደት በኋላ ይሄ አይሁዳውያን እንደዚህ የመሰለ ቀኖና ነበራቸው። ደግሞ የራሳቸውን እንቅስቃሴ ሲጀምሩ በሚያስገርም ሁኔታ ለአይሁዱ ቁጥር ለመታመን የቻሉትን አቅም አድርገዋል። ክርስቲያኖች በራሳቸው የፈጠሩት ምንም አይነት ቀኖና የለም። ከአይሁድ ለተቀበሉት ቀኖና ግን ታማኝነት አሳይቷል። ከየት እናውቃለን ይህን ሲባል የመጀመሪያ የምናገኘው መሊጦ የተባለ ሰው ነው። መላጢዎስ የሚል አይቻለው ስሙን ወደ አማርኛ፣ ግን እኔ በጣም ስሙ የሚመቸኝ መሊጦ ስለሆነ መሊጦ ነው የምለው። መሊጦ የተባለ የቤተ ክርስቲያን አንድ አባት ነበር፣ ሰርዴስ ውስጥ ያለ ወንድሙ አናሲሞስ የሚባል ወንድሙ ይጠይቀዋል። የቶቹን መጽሐፍ ነው እኔ መቀበል ያለብኝ? የቶቹን መጽሐፍ ናቸው ትክክለኛ ከአይሁድ የተቀበልናቸው መጽሐፍት እያለ መሊጦን ይጠይቀዋል። እና መሊጦ ይህንን ለማጣራት ብሎ ይጓዝና ይህንን አጣርቶ ተምሮ መጥቶ በዝርዝር መጽሐፍቶቹን ይነግረናል። ይህንን ላሳያችሁ። መሊጦ የላከውን ደብዳቤ ማለት ነው፣ ወደ ወንድሙ የላከውን ደብዳቤ አጥንቶ ሲመጣ መሊጦ ሲመጣ እንዲህ ይላል። መሊጦ ለወንድሜ አናሲሞስ፣ ራሴን የተረጎምኩት ጋይስ እንትኑን ስለማስቀምጥላችሁ ምንድነው የት እንደምታገኙት ሄዳችሁ እንግሊዝኛው ምናምን ቼክ ታደርጉታላችሁ። መሊጦ ለወንድሜ አናሲሞስ ይላል፣ ሰላም። በቃሉ ላይ ባለህ እምነት ብዙ ጊዜ ስለ አዳኛችንና ስለ አጠቃላይ እምነታችን ከሕግና ከነቢያት ነገሮችን ለማውጣት ካለህ ቅናት እንዲሁም የጥንታውያን መጽሐፍት በትክክል ስለ ቁጥራቸውና ስለ ቅደም ተከተላቸው ለማወቅ በመፈለግህ ይህንን ስራ ለመስራት ተጋደልኩኝ። የእምነት ትጋትና ስለ ቃሉ መረጃ ለማግኘት ያለህን ጉጉት የማውቅ ነው። እንዲሁም እግዚአብሔርን በመፈለግህ እነዚህን ነገሮች ከሁሉ በላይ በማድረግህ የዘላለም መዳን ለማግኘት እየተጋህ መሆኑን አውቃለሁ። በዚህም መሰረት ወደ ምስራቅ ስጓዝና
እነዚህ ነገሮች የተሰበኩባቸውና የተከሰቱባቸውን ስፍራዎች ስደርስ ብሉይ ኪዳን መጽሐፍት ታሪኮች የተፈጠሩበት ማለት ነው ስደርስ ይላል ስፍራዎች ስደርስ የብሉይ ኪዳን መጽሐፍት በትክክል አጠናቅቄ ተማርኩኝ እነርሱም ስሞቻቸው እንዲህ ናቸው ብሎ መጽሐፍቱን ይዘረዝራል። መጽሐፍቱን ሲዘረዝር ከቅድም ጀምሮ የመጣውን የአይሁዳውያንን ትራዲሽን ሳይጥስ መጽሐፍቶቹን በሶስት ጥቅል ይጠራቸዋል። የመጀመሪያው የሙሴ 5 ማለትም ዘፍጥረት፣ ዘጸአት፣ ዘሁልቁ፣ ዘሌዋውያን እና ዘዳግም ከሙሴ፣ የነዌ ልጅ ኢያሱ፣ ፈራጆች ማለት ነገስት፣ ሩት ፈራጆች ማለት መሳፍንት፣ ከዛ ሩት፣ የነገስት 4 መጽሐፍ ማለት የሳሙኤል መጽሐፍትም እንደ ነገስት ተቆጥሮ ማለት ነው። ዜና መዋዕል 2፣ የዳዊት መዝሙር፣ የሰለሞን ጥበብ፣ መክብብ፣ መኃልየ፣ ኢዮብ፣ ከነቢያት ኢሳያስ፣ ኤርሚያስ፣ 12ቱ ታናናሽ ነቢያት በአንድ መጽሐፍ፣ ከዛ ዳንኤል፣ ሕዝቅኤልና እዝራ ነህምያ አንዳንድ መጽሐፍ ማለት ነው። ይህንን ታገኛችሁ ኦልድ ቴስታመንት ዲስ ፕሪዘርቭድ በውሳቤዝ ጽሑፍ ላይ ነው። ኤክሌሲያስቲካል ሂስትሪ ቡክ 4 ቻፕተር 26 ላይ ታገኙታላችሁ። መጽሐፉ አለኝ እኔም አሳያችኋለሁ አስፈላጊ ሆነ እንተማመናለን። መሊጦ ይህንን ጥያቄ ለመመለስ በራሱ ወስኖ ሳይሆን ሄዶ አይሁዳውያን የሚኖሩበትና ታሪኩ የተፈጠረበትን ቦታ ካጣራ በኋላ እነዚህ መጽሐፍ ናቸው የአይሁዳውያን ብሎ የዘረዘራቸው መጽሐፍ ጋይስ ከአስቴር መጽሐፍ በስተቀር እኛ አሁን ካለን መጽሐፍ ጋር 39ኙ ከአስቴር በቀር አንድ አይነት ነው። መሊጦ ታማኝ ለመሆን የሞከረው ለአይሁዳውያኑ ቀኖና ነበር ማለት ነው። አስቴር ለምን የለም የሚለው ጉዳይ ላይ አንደኛ ይሄ የቅድም ያወራነው የጀምኔያው ጉባኤ ሙሉ ለሙሉ የአስቴርን ውዝግብ እንዳልፈታው የሚያሳይ ሊሆን ይችላል ይላሉ። ወይ ደግሞ አውሳቤስ የአስቴርን መጽሐፍ ይጠራጠረው ስለነበር ከመሊጦ ጽሑፍ ላይ አውጥቶት ሊሆን ይችላል። ሁለቱም ሊሆን ይችላል። ነገር ግን ሞስት የሚያስኬደው የአስቴር መጽሐፍ በጀምኔያው ጉባኤ ሙሉ ለሙሉ እንዳልተፈታና ጥያቄ ሊኖረው እንደሚችል ነው። መሊጦ ግን ምን አረገ ሲባል ቀድሞ ለነበሩት አይሁዳውያን መጽሐፉን ለተቀበሉት አይሁዳውያን ታማኝ ለመሆን ሞከረ ማለት ነው። ከዛ በኋላ የምናየው ምንድን ነው ሲባል ብሪዮኒስ የተባለ ሰው ያገኘው ዝርዝር አለና የሆነ ማኑስክሪፕት አግኝቶ ብሪዮኒስ የተባለ ሰው ጽሑፉ ምንድነው ሲባል የአይሁድ መጽሐፍ ምን ይመስላሉ የሚለውን የዘረዘረ መጽሐፍ ነው እና ዝርዝሩ 22 የአይሁድን መጽሐፍ በትክክል የሚዘረዝር ነው። ነገር ግን ባሮክና ተረፈ ኤርሚያስ ሊኖሩ ይችላሉ የሚል ጥርጣሬ አለ። አከራካሪ ነው። ነገር ግን ይሄ የብሪዮኒስ ዝርዝር በትክክል ከመሊጦ አካባቢ የነበረ ዝርዝር ነው። 200 ዓመተ ምህረት ምናምን ላይ በትክክል 22 መጽሐፍትን ይዘረዝራል የብሪዮኒስ ዝርዝር ማለት ነው። ስለዚህ ከአይሁዳውያን የተነጠለችው ቤተ ክርስቲያን ታማኝነቷን ያሳየችው ራሷ ለፈጠረችው ቀኖና ሳይሆን አስቀድመው አይሁዳውያን ለሰጧት ቀኖና ነበር ማለት ነው። ይሄንን ጋይስ እንደዚህ በቀላሉ በሁለት ሰዎች ሳይሆን በጣም ብዙ አባቶችን የምናይ ይሆናል። ከዛ ከሁለቱ በኋላ ከመሊጦም ከብሪዮኒስ ዝርዝርም ከጆሲፈስም ጋር በመስማማት አርጌንስ ወይም ኦሪገን 22 መጽሐፍትን ይዘረዝራል። ይዘቱን አይደለም እያወራን ያለ ነው ጋይስ 22 ለሚለውና 24 ለሚለው ቁጥር ታማኝ ለመሆን እንዴት እንደሞከሩ ነው። በዛ መሃል የሚጎሉ መጽሐፍ ሊኖሩ ይችላሉ፣ የሚጨመሩ መጽሐፍ ሊኖሩ ይችላሉ። ነገር ግን ለቁጥሩና አይሁዳውያን ቀድሞ ለሰጡት መጽሐፍት ግን ታማኝነት አሳይቷል። አርጌንስ እዚሁ ናይሲን ኤንድ ፖስት ናይሲን ፋይዘርስ ቮሊዩም 1 ላይ አውሳቤስ የጻፈው ቸርች ሂስትሪ ላይ ገጽ 272 ላይ የአርጌንስን ዝርዝር ማግኘት እንችላለን። ከዚህ በኋላ ኤፒፋኒየስ፣ ታላቁ ባሲሊዮስ፣ ጎርጎሪዮስ ዘንዚናዙ፣ ሂላሪ ከጆሲፈስ እና ከአርጌንስ ጋር በመስማማት የአፖክሪፋል የሚባሉትን የአፖክሪፋ መጽሐፍትን ጽሑፎች ከነዚህ ከ22 መጽሐፍት ስር አድርገው
ይጠሩ ነበር። ምንድነው ይሄ የሚያሳየን? እነዚህ ሁሉ አባቶች ቀድመው ለነበሩ አይሁዳውያን ታማኝ ለመሆን እንደሞከሩ ነው። ጆን ኮሲን የተባለ አንድ ስኮላር ነው እና ስኮላስቲክ ሂስቶሪ ኦፍ ደ ካነን የቀኖና ምሁራዊ ታሪክ የሚል መጽሐፍ አለው እና እዛ መጽሐፍ ላይ ከ8ኛው እስከ 16ኛው ክፍለ ዘመን ያሉ የቤተክርስቲያን አባቶችና የቤተክርስቲያን ጸሐፊዎችን ያጠናና ከነዚህ ውስጥ 52ቱ የቤተክርስቲያን አባቶች እነዚህ 22 እና 24 ለሚለው ጽሑፍ የታመኑ እንደነበሩ አስቀምጦልን አርፏል። ጆን ኮሲን ቸርች ኦፍ ሮም አት ዘ ባር ኦፍ ሂስትሪ መጽሐፍ ላይ ገጽ 11 ላይ ይሄንን ማግኘት ትችላላችሁ። ይሄ አጥሚ ከ8ኛው እስከ 16ኛው ማለት ለ800 ዓመታት የነበሩ አባቶች 52ቱ ለዚህ ጽሑፍ ታማኝ ለአይሁዳውያን ቀኖና ታማኝ መሆናቸውን እናያለን። ከዛ የምናየው አባት በጣም በሚያስገርም ሁኔታ ሁላችንም አፋችን ላይ ቶሎ የሚቀናና አባት አትናቴዎስ ነው። አትናቴዎስ 22 መጽሐፍት የአይሁድ 22 መጽሐፍትና 27 የአዲስ ኪዳን መጽሐፍትን ከዘረዘረ በኋላ ምንን ያወጣል መሰላችሁ? መጽሐፍ አስቴርን ያወጣል። ነገር ግን ለ22 ለሚለው የአይሁድ ቁጥር ይታመንና እነዚህ የድነት ፏፏቴ ናቸው፣ ከነዚህ ማንም የተጠማ ቢኖር መጥቶ መጠጣት ይችላል ብሎ ይነግረናል። ኤግዛክትሊ የአትናቴዎስ ቀኖና ምን መሰላችሁ? አሁን ካለው እጃችሁ ላይ ካለው 66ቱ መጽሐፍ አስቴርን አውጡትና አትናቴዎስ ያስቀመጠልን ይሄን። አሁን እነዚህን አባቶች ስጠቅስ ጋይስ ገና የምጠቅሳቸው ብዙ አባቶች አሉና ስጠቅስ አባቶቹ ብለዋልና ተቀበሉ እያልኩ አይደለም። ነገር ግን ከአይሁድ ተገንጥላ የወጣችው ቤተክርስቲያን ግን ቀድሞ ለነበሩት አይሁዶች ታማኝ እንደነበሩ ለማሳየት ያክል ብቻ ነው። ሌላኛው ጎርጎሪዮስ ዘእንዚናዙ ነው። ጎርጎሪዮስ ዘእንዚናዙ ደግሞ 22 ለሚለው ቁጥር ብቻ ሳይሆን ታማኝ የሚሆነው 22ቱ መጽሐፍት ከአይሁድ 22 ፊደላት የመጡ ናቸው ብሎ ከአይሁድ የመጣውን ትራዲሽን ሙሉ በሙሉ አፊርም ሲያደርግ እንመለከተዋለን። የጎርጎሪዮስ ዘእንዚናዙ ዝርዝር ላይ ምናልባት ጋይስ ባሮክ ሊኖር ይችላል የሚል ጥርጣሬ አለ። ተረፈ ኤርሚያስ እና ባሮክ ሊኖሩ ይችላሉ ተብሎ ይታመናል፣ ከኤርሚያስ ጋር ተጣብቀው ማለት ነው። አስቴር የለም። አስቴር መጽሐፍ ትንሽ ክርክር አለው። አስቴር የለም። ነገር ግን ጎርጎሪዮስ ዘእንዚናዙ 22 ለሚለው ቁጥር ታማኝ ሆኗል ማለት ነው። የኢየሩሳሌሙም ቄርሎስ 22 የብሉይ ኪዳን መጽሐፍት በትውፊት ከአባቶች የተቀበል ነው ብሎ ያስቀምጣል። 22 የሚለውን ቁጥር throughout the history of the church 22 እና 24 የሚለው ቁጥር ቤተክርስቲያንን አይለቃትም። ሩፊነስም የተባለ አባት አፖክሪፋል መጽሐፍት ቤተክርስቲያንን የሚያንጹ ነገር ግን ከ22ቱ መጽሐፍት በታች የሆኑ ነገር ግን 22ቱ ከአይሁድ የተቀበል ናቸው ብሎ ያስቀምጣል። ጄሮምም የላቲን ወደ ላቲን መጽሐፍ ቅዱስን ሲተረጉም ምን ያደርጋል? 22 አፖክሪፋል መጽሐፍትን ያወጣና ከ22ቱ እኩል እንዳልሆኑ አፖክሪፋል በሚል ዝርዝር ውስጥ ያስቀምጣቸዋል። ጀሮምን የተከተሉ እስከ ጉባኤ ትሬንት ድረስ የተከተሉ ጀሮምን ሲከተሉ የነበሩ ካቶሊካውያን ራሱ አሉ። የካቶሊክ ደሜን ባይብል የሚባለው የካቶሊክ የvulgate ጀሮም የተረጎመው ነው። እሱ ትርጉም ደግሞ የጀሮም ትርጉም ደግሞ አፖክሪፋል መጽሐፍትን ከ22ቱ በታች አድርጎ የሚዘረዝር ለማነጽ የሚጠቅሙ ነገር ግን ከ22ቱ በታች ያሉ መጽሐፍት ናቸው። ቤተክርስቲያን መጽሐፍቶቿን ልክ ጳውሎስ እንደሚነግረን ሕግ የተሰጠው ለአይሁዳውያን ነው። የአይሁዳውያንን መጽሐፍ ይዛ የቀጠለችው ቤተክርስቲያን ለአይሁድ ዝርዝር ታማኝ ለመሆን በቻለችው አቅም ሞክራለች። ጆን ኦፍ ደማስከስም 22 መጽሐፍት የሚለውን በዝርዝር ሲያስቀምጥልን እንመለከቷለን ማለት ነው። ስለዚህ ቤተክርስቲያን ምን ነበረች ሲባል ለአይሁድ መጽሐፍት ታማኝ የሆነች ነበረች። ልንቀበል የሚገባን የቀኖና ዝርዝር የማንን ነው?
የአይሁዳውያን ለምን እግዚአብሔር አደራ የቃሉን አደራ የሰጠው ለአይሁዳውያን ስለሆነ የአይሁዳውያን መጽሐፍ በሶስት ጥቅል የሚጠራ ሕግ፣ ነቢያትና መዝሙር ጽሑፎች ተብሎ የሚጠራ 22 መጽሐፍት አሁን ካለው የወንጌላውያኑ መጽሐፍት ጋር ተመሳሳይ የሆነ እንደሆነ ነው። ይህን ካየን ለአይሁዳውያን ቤተክርስቲያን ታማኝ ለመሆን ደግሞ ከረጅ ካየን የቁምራን ጽሑፍ ወይም ደግሞ በሙት ባህር የተገኙት ጥቅሎችስ የሚል ጥያቄ ይመጣል። ምክንያቱም ሲባል በቁምራን የነበሩ ማህበረሰቦች ኢሰንስ ይባላሉ። እነዚህ ማህበረሰቦች መጽሐፍትን ይሰበስቡ ነበር እና እንደ ላይብረሪ ነገር የቁምራን የምትባል ቦታ ጋር ነበራቸውና እዛ የቦታ ዲስከቨር ሲደረግ 1947 ላይ ብዙ የአይሁዳውያን መጽሐፍ ተገኝተዋል እና እዛ ውስጥ በጣም በሚያስገርም ሁኔታ የኩፋሌ ወይም የጁብሊስ መጽሐፍና የሄኖክ መጽሐፍት የአይሁድን እንዳለ መጽሐፍት አንድ ላይ ሆኖ ከኢሳያስና አንዱ መጽሐፍት አላስተውሰውም፣ ግን ከኢሳያስ ውጭ ያሉ ከሁለት መጽሐፍት ውጭ ከመዝሙረ ዳዊትና ከኢሳያስ ውጭ ያሉት መጽሐፍት ወጥተው እንዳለ የዕብራውያኑ ቢታይ የሄኖክና የጁብሊስ መጽሐፍት በዝርዝር በጽሑፍ ይበልጥ ነበር። ነገር ግን የቁምራን ማህበረሰቦች መጽሐፈ ሄኖክና የጁብሊስ መጽሐፍ ወይም የኩፋሌ መጽሐፍ በዚህ ከፍታ ልክ ቢመለከቱትም ግን ቀኖና ውስጥ አካተውታል ወይም አላካተቱትም የሚለውን ግን ማወቅ አይቻልም። ለምን ሲባል የቁምራን ማህበረሰብ የዝርዝር መጽሐፍት ምንም አይነት ስላላስቀመጡ ማለት ነው። ስለዚህ የቁምራን ማህበረሰብ ስለነዚህ መጽሐፍት ምን ያምን ነበር የሚለውን ለማወቅ ስኮላርሶቹ ምን ያደርጋሉ? 3 መለኪያዎችን ይጠቀማሉ። የመጀመሪያው ስንት ማኑስክሪፕት አለን፣ ስለነዛ ጽሑፎች ስንት ማኑስክሪፕት አለን፣ ስንቴ ደግሞ በሌላ ጽሑፍ ላይ ተጠቅሰዋል እነዛ ጽሑፎች እና ማብራሪያ ወይም ኮመንተሪስ ተገኝቶላቸዋል ወይ ለነዛ ጽሑፎች የሚል ያዩና በእነዚህ ክራይቴሪያዎች ተጠቅመው ኦኬ ይሄንን እንደ መጽሐፍ ቅዱስ ሊያዩት ይችላሉ፣ ይሄንን ደግሞ ላያዩት ይችላሉ የሚል የራሳቸውን መመዘኛ ያደርጋል። ከአንዱ አንዱ መመዘኛው ስለሚለያይ ከአንዱ አንዱም የቁምራን ቴክስቶች ናቸው አይደሉም የሚለውን ያጠራጥራል ማለት ነው። የቁምራን ቴክስት በመጽሐፍ ቅዱስ ላይ በጣም ትልቅ ኢምፓክት ያለው ግኝት ቢሆንም ግን ስለ ቀኖና ግን የሚነግረን እርግጠ የሆነ ነገር የለም። የቁምራን ቴክስት ቀኖና ላይ ያለው አስተዋጽኦ አለ፣ ነገር ግን ይሄ ነው የሚባል ቁጥርን አይነግረንም ማለት ነው። በምንም ሁኔታ ላይ የቁምራን ቴክስት መጽሐፍቶች ላይ እርግጠኝነት የለም። ከዛ የምናየው የሰብአዊ ሊቃናት ትርጉም ነው። ብዙ ጊዜ ካያችሁ ጋይስ ይሄ የአፖክሪፋል መጽሐፍት የአዋልድ መጽሐፍት የሚባሉትን የተቀበልናቸው ሰብአዊ ሊቃናት ውስጥ ስላሉ ነው። ሰብአዊ ሊቃናት ውስጥ ስላሉ ሰብአዊ ሊቃናት ማለት ደግሞ ሐዋርያቶቹና ኢየሱስ ክርስቶስ ሲጠቀመው የነበረ መጽሐፍ ስለሆነ እኛም ልንቀበሉ ይገባል የሚል ክርክር ይመጣል። ነገር ግን ይሄ ስለ ሰብአዊ ሊቃናት ያለውን ታሪክ ያላገናዘበ ነው። ለምን ሲባል ይሄ ሰብአዊ ሊቃናት የሚለው ትርጉም የመጣው ራሱ ለምንድን ነው ሲባል አይሁዳውያን ተበትነው ስለነበርና በዚህ መበተን ውስጥ ደግሞ አይሁዳውያን የግሪክ ተናጋሪ ስለነበሩ አብዛኞቹ ወደ ግሪክ ቋንቋ የተሳቡ ስለነበሩ በግሪክ ቋንቋ መጽሐፍ ቅዱስ ያስፈልጋቸው ነበር። መጽሐፍቶቹ መተርጎም አለባቸው ማለት ነው ወደ ግሪክ ሲተረጎሙ ምን አይነት አፈታሪካዊ ግኝት ተገኘ መሰላችሁ? የሆነች ጽሑፍ ነች፣ መልእክት ነች እና አፈታሪክ ነች ጽሑፏ ማለት ነው። እና ምን ትላለች? ሕግን ለመተርጎም የሕግን መጽሐፍ ለመተርጎም 72 አይሁዳውያን ከእያንዳንዱ ነገድ 6 ተመርጦ 72 የሆኑ አይሁዳውያን ወደ ግብፅ ተልከው ግብፅ ሄደው የሕግን መጽሐፍ እንደተረጎሙ የሚያትት የእንትን መጽሐፍ መጣ። ምንድነው? የአፈ ታሪክ መጽሐፍ ማለት ነው። ይሄ የአፈ ታሪክ መጽሐፍ በየትኛውም አሁን ታሪክን በሚያጠና ሂስቶሪያን ዘንድ ምንም አይነት ተቀባይነት የሌለው መጽሐፍ። ከዛ ግን ታሪኩ እንዴት እንዳደገ የምታዩት ግን ጊዜያት እያለፉ ሲመጡ መጽሐፍቶቹ መጽሐፍ ትርጉም ብቻ ከመሆን ያልፍና አምላካዊ የማድረግ እንቅስቃሴ ይመጣል። ለምሳሌ ፋይሎ የተባለ ፈላስፋ
ምን ይላል መሰላችሁ? ስለ ሙሴ የሙሴ ሕይወት የሚል መጽሐፍ አለውና እዛ ላይ ሰባዎቹ ሰባዎቹ ተርጓሚዎች 70 የተለያየ ክፍል ውስጥ ሆነው 70 የተለያየ ትርጉም ተርጉሙ። ልክ መጽሐፉ ሲመጣ ግን አንድ መጽሐፍ ምንም በትርጉም የማይለይ መጽሐፍ ሆነ የሚል ታሪክን ይጽፍልናል። ታሪኩ መጀመሪያ ትርጉም ነበር፣ አሁን አምላካዊ ሆነ። ጊዜያት ሲያልፉ ደግሞ ከሕግ ይወጣና ሁሉም መጽሐፍ ነው የተተረጎሙት የሚል ንግግር ይመጣል ማለት ነው። ይሄ ሰባው ሊቃናት ትክክለኛው ሰባው ሊቃናት የሚባለው ግን አንድ መጽሐፍ አይደለም፣ በአንድ ጊዜ የተተረጎመ አይደለም፣ በአንድ ሰው የተተረጎመ አይደለም። ወደ 400 ዓመተ ምህረት የፈጀ የመጽሐፍ ቅዱስ የመተርጎም ስራ ነው። በዚህ ውስጥ የተለያዩ ማኑስክሪፕቶች የተለያዩ ተርጓሚዎች ተሳትፎበታል። እንደው ሰባው ሊቃናት ብሎ ይሄንን መጽሐፍ እንደ አንድ መጽሐፍ መጥራት ራሱ ይሄ ለምሁራዊ ንግግሮች በጣም አደጋ አለው። ለምሳሌ ፒተር ዊሊያም የተባለ የማኑስክሪፕቶችን የሚያጠና ምሁር ሰባው ሊቃናት ብለን ራሱ መጥራት የለብንም ብሎ ይናገራል። ሰባው ሊቃናት አሁንም ያሉን ሰባው ሊቃናት ትርጉም ላይ 10 አይሞሉም ጋይስ። 10 ምናምን የሚሆኑ ማኑስክሪፕቶች ውጪ እንዳለ ክርስቲያኖች የጻፉት ነው ሰባው ሊቃናት። ክርስቲያኖች የተረጎሙትን መጽሐፍ ሐዋርያቱ ይጠቀሙት ነበር ማለቱ ልክ አይደለም። ሰባው ሊቃናት አንድ መጽሐፍ አይደለም፣ 400 ዓመት የፈጀ የተለያዩ ተርጓሚዎች የተረጎሙት ለተለያየ ዓላማ የተረጎሙት የመጽሐፍ ስብስብ ነው። እንደውም እንደ አንድ መጽሐፍም መታየት የጀመረው ከጊዜያት በኋላ ሐዋርያት ሳይሆን ከ4ኛው ክፍለ ዘመን በኋላ። እንደውም ግን ሌላ ፍንጭ የሚሰጠን ነገር ምንድን ነው ሲባል እዛው ሰባው ሊቃናት የተተረጎመበት ሀገር ተወልዶ ያደገው የቤተ ክርስቲያን አባት አትናቴዎስ ግን 22 መጽሐፍት ናቸው የኛ ቀኖናዊ መጽሐፍት ብሎ መናገሩ። ሁለተኛ ደግሞ ቄርሎስ የኢየሩሳሌሙ 72ቱ ሊቃናት የተረጎሙት 22 የብሉይ ኪዳን መጽሐፍት ናቸው ብሎ መናገሩ። ሰባው ሊቃናት የሚባለው ትርጉም አንድ ትርጉም ሲሆን በብዙ ትርጉም ስለሆነ ከዛ ጋር ተጣብቀው የመጡ የአይሁዳውያን ሌሎች ጽሑፎች አሉ። እነዛ መጽሐፍት አይሁዳውያን ቀኖናዊ ብለው ሪኮግናይዝ የሚያደርጓቸው መጽሐፍት ናቸው። እስካሁን ምን አየን ሲባል ጋይስ እንቅልፍ የሚያመጣ ነው አይኑን፣ ግን ነገሩ በልክ ስለሆነ ነው ይቅርታ። ግን እስካሁን ያየነውን ስንጠቀልለው ቤተ ክርስቲያን ያመጣችው መጽሐፍት ተጽፎ ካለቁ በኋላ ነው። መጽሐፍት ተጽፎ ካለቁ በኋላ ሳይሆን በ3 ክፍልና በቁጥር 22 ተብሎ ከታወቁ በኋላ ነው። ይህንንም ልክ ኢየሱስ ክርስቶስ ሲመጣ የአይሁድን መጽሐፍ እውነተኝነት ተቀብሎ የጀመረ ነው። ልክ ክርስቲያኖች ከአይሁዳውያን ሲለዩ ከአይሁዳውያን መጽሐፍ ተቀብለው እንጂ ራሳቸው መጽሐፍ መስርተው አልጀመሩም። በታሪክ ውስጥ እንዳየነው እነዚህ ሁሉ ክርስቲያኖች ለአይሁድ መጽሐፍ ታማኝ ለመሆን ሞክረዋል። በአጠቃላይ ስናየው ይሄ ነው። እና ደግሞ የኩምራን ቴክስትን አየን። የሙት ባህር ጥቅሎች በእርግጠኝነት መናገር የማንችላቸው እንደሆኑ፣ የሰባው ሊቃናት ደግሞ አንድ መጽሐፍ ሳይሆን የብዙ መጽሐፍ ስብስብ ለተለያየ ዓላማ በተለያየ ጊዜ በ400 ዓመት ጊዜ ሂደት ውስጥ በተለያየ ተርጓሚያን ከተለያየ ማኑስክሪፕት የተተረጎሙ ስለሆኑ እንዳንድ መጽሐፍ ቆጥሮ እዛ ውስጥ ያሉትን መጽሐፍ በሙሉ እንቀበላለን ማለት ልክ እንዳልሆነ ነው። በመጨረሻ የምናየው ቀኖናና ጉባኤያትን ስናይ ጉባኤያት ቀኖና ላይ በተለይ የአዲስ ኪዳን ቀኖና ላይ ኢንፍሉዌንስ ቢኖራቸውም እንኳን የብሉይ ኪዳን ቀኖና ላይ ግን ዓለም አቀፋዊ የሆነ ምንም አይነት ጉባኤ እንዳልተደረገ፣ 2 ትናንሽ ጉባኤቶች እንደተደረጉ በተለይ ወደ አፍሪካ ውስጥ ያሉ ጉባኤያት እንደተደረጉ እሱም የኦግስቲን ኢንፍሉዌንስ እንደነበረባቸው እና ኦግስቲንን ብታዩት ለምሳሌ ስለ መቃቢያን ሲያወራ የሰማዕታት ደም አለባቸውና እንቀበላቸዋለን የሚል መከራከሪያን ያመጣል ስለ መቃቢያን ሲያወራ። ነገር ግን አይሁዳውያን ካኖኒካል የማይሏቸውን ቀኖናዊ የማይሏቸውን መጽሐፍት መቀበል አይገባንም። ነገር ግን ከቀኖናዊ መጽሐፍት እኩል አንቀበላቸውም እንጂ መጽሐፍቱን እንጥላቸዋለን ማለት አይደለም። ቤተ ክርስቲያንን ለማነጽ
መጽሐፍቶቹ ቀኖናዊ የሆኑ መጽሐፍቶችን ለመተርጎም ስለሚረዱ እና የሰማዕታት ደም ስላለባቸው ቤተክርስቲያንን ለማነጽ የሚጠቅሙ መጽሐፍት ናቸው። አይጣሉም፣ ነገር ግን ከቀኖናዊ መጽሐፍት እኩል ደግሞ አይቆጠሩም። ስለዚህ ልንከተል የሚገባን የብሉይ ኪዳን ቀኖና የአይሁዳውያንን መምሰል አለበት። አይሁዳውያን ደግሞ የሚከተሉት